የአማራ ፋኖ ብሔራዊ ንቅናቄ አፋብዕን የብሔራዊ ምክክር ኮሚሽንን አስመልክቶ የሚከተለውን መግለጫ አውጥቷል። ሐምሌ 18 ቀን 2018 ዓመተ ምህረት በብሔራዊ የምክክር ኮሚሽን ስም ዘረፈጁ አገዛዝ ያዘጋጀውን የብልጽግናና ጀሌዎቹ ጉባኤን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክርን ማድረግ በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል። ሐቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ የመሆኑን ያህል የብሔራዊ ምክክር ሂደት በተለይ የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልተለዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም። በብልጽግና አገዛዝ ጦርነትና ዘረፈጅ የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ሕይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለችውን ሀገራችንን ይህንን በሕዝብ ላይ የተከፈተውን ጦርነት ያወጀው አገዛዝ ጦርነትን ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ አይኖረውም። ባለፉት ዓመታት በዳበሳ ከሚታወቁ የአገሪቱ እውነቶች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች በአገዛዙ ስፖንሰርነት እየተፈጸሙ ነው። በብልጽግና የቀውስ አገዛዙ ምክንያት ሚሊዮኖች ተሰደዋል። በርካቶች በአገዛዙ የጸጥታ መዋቅር ንብረታቸውን ተዘርፈዋል። አማራ ክልልን ጨምሮ ከፊሉ የአገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታትን አስቆጥሯል። አገዛዙ በቀጥታ የእርስ በርስ ግጭቶችንና ጦርነቶችን በማዋለድና አለመተማመን እንዲነግስ በማድረጉ አብዛኛው የአገሪቱ ክፍል ቀውስ ውስጥ ይገኛል። ይኸው ወታደራዊ አገዛዝ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ መራጭ፣ ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭና አስመራጭ በመሆን ትልቅ የፖለቲካና የዴሞክራሲ ክንውን በሆነው የምርጫ ሂደት ላይ መቀለዱን ዓለም አቀፍ ማህበረሰቡም የመሰከረውና የታዘበው ሀቅ ነው። ይህንንም ተከትሎ የ2018 ምርጫ ክንውን አለመካሄዱንና ብልጽግና በምርጫ ያገኘው ቅቡልነት እንደሌለ ተረጋግጧል። አገዛዙ ይህን በምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም የብሔራዊ ምክክር ሂደቱን ለማሰናዳትም ሆነ በባለቤትነት ለማስኬድ የሚያበቃ የሕግ መሰረት ግን የለውም። ሐቀኛ ብሔራዊ ምክክርን መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኛነቱም የተረጋገጠ መሆን ይገባዋል። የወቅቱን የብሔራዊ ምክክር ጉዳይ እመራለሁ የሚለው ኮሚሽን ካገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅናና ይሁንታ ያልተሰጠው ከመሆኑ ባሻገር የብልጽግናን በተለይ የጠቅላይ ሚኒስትሩን የግል ፍላጎት የብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን አሰራር የሚወስን ሕግ እንኳን እንዲወጣ ያላደረገ የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር አይሆንም። ለሀገሪቱ ችግርም ዘላቂ ሰላም አያመጣም። ላለፉት በርካታ ዓመታት ሐቀኛ ወኪል ሳይኖረው በመቅረቱ ዕጣ ፈንታውን ሌሎች የፖለቲካ ኃይሎች ሲወስኑለት የቆየው የአማራ ሕዝብ በዚህ የምክክር ጉባኤም ተመሳሳይ ሂደት ውስጥ ይገኛል። በአብንና በአማራ ብልጽግና ስም ከየጉሬው ተለቃቅሞ በጉባኤው አማራን ወክለን እንሳተፋለን የሚሉትም በአማራው ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች እንጂ ለአማራ ሕዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ በመሆናቸው ይህ የምክክር ጉባኤ የአማራ ሕዝብ ያልተወከለበትና የማይሳተፍበት መሆኑ በታሪክ ፊት ተመዝግቧል።
የአማራን ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎችን ያገለለ የምክክር ጉባኤ በመሆኑም ከአማራ ህዝብ ብቻ ሳይሆን ሌላው ኢትዮጵያዊም ቢሆን በዚህ ጉባኤ በትክክለኛ ወኪሎቹ አማካኝነት እየተሳተፈ ነው ብለን አናምንም። በመሆኑም ድርጅታችን አፋብን ለአማራ ህዝብ፣ ለኢትዮጵያ ህዝቦችና ለዓለም አቀፉ ማህበረሰብ የሚከተለውን ጥሪ ማቅረብ ይፈልጋል። 1. ለአማራ ህዝብ ይህ ምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ህዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ጥሪ እናቀርባለን። 2. ለኢትዮጵያ ህዝብ ይህ ምክክር የተባለው ኩሹፉና አስመሳይ ሂደት የአማራ ህዝብ ጨምሮ ሌሎች ጥያቄ ያላቸው የፖለቲካ ኃይሎችንም የተሳተፉበት አለመሆኑን፣ የአገሪቱን አንድነት የበለጠ አደጋ ላይ የሚጥል መሆኑን፣ የእርስ በርስ ጦርነቱ የማያስቆምና የሚያባብስ በመሆኑ የአንድ ግለሰብና የገዢ ቡድን ፍላጎት ለማሳካት እየተደረገ ያለ መሆኑ በማመን ከአማራ ህዝብ ጎን ቆሞ ስርዓቱን መታገል ይገባዋል። በቀጣይ በጋራ የሽግግር መንግስት መስርተን ሀገራችንን ማጽናት እንችል ዘንድ ብሎም እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ጸረ አገዛዝ ትግል እንዲደረግ ጥሪ እናቀርባለን። 3. ለዓለም አቀፉ ማህበረሰብ እንደሚታወቀው በትክክለኛው መንገድ የማይካሄድ ብሔራዊ እርቅና ምክክርን ሂደቱ ካለመኖሩ የከፋ ሀገራዊ ችግርን ያስከትላል። ብሔራዊ ምክክር ከከሸፈ አንድ አገር የምትገባበት ቀውስ እጅግ ከባድ እና በአዙሪት የተሞላና የማይገመት ይሆናል። የብዙ ሀገራት ብሔራዊ እርቅና ምክክር የተኮላሸው ገለልተኛነትና አሳታፊነት የሌለው ሂደት በመከተላቸው እንደሆነ ብዙ ምሳሌና ተሞክሮች አሉ። የአሁኑ ያገዛዙ ብሔራዊ ምክክር የተባለው ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናንና ደጋፊዎቹን ያገዛዙን ስልጣን ማጽኛ እንደሆነና ሀገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑ ተገንዝባችሁ ለሐቀኛ ሽግግርና ዘላቂ ሰላም እንድትሰሩ ጥሪ እናቀርባለን። 4. የአማራ ህዝብ ወኪል ነን ለምትሉ የሂደቱ ተሳታፊዎች ከዚህ ቀደም እንደሆነ ሁሉ ያገዛዙ ተላላኪ በመሆንና ተገቢውን የአማራ ህዝብ ውክልና ሳይኖራችሁ በሂደቱ የምትሳተፉ ግለሰቦችና ቡድኖች በብሔራዊ ምክክር ስም በሚካሄደው የብልጽግና ጉባኤ በመሳተፍ ታሪካዊ ስህተት ከመፈጸም እንድትታቀቡ ያሳሰብን። ይህንን ማሳሰቢያ ችላ በማለት የምታደርጉት ሂደት የአማራ ህዝብ ጥያቄዎች ለሌላ ምዕራፍ ለማዳፈን ለምታደርጉት ያልተገባ ተግባር ኃላፊነት የምትወስዱ መሆኑን በህዝብና በታሪክ ፊት እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ሐምሌ 18 2018 ዓመተ ምህረት